ኢትዮጵያ ተነካሽ ሲባል ከሚስት ጋር ተኝተህ እንኳን ሰክተህ ካለ ነቅለ መምጣት አለብህ። በቃ ጥሪ ከተደረገ ነቅለ መምጣት አለብህ። ቆይ ልጨርስ ምናምን የሚባል ነገር የለም። ምን አባት ነው የምትጨርሰው? ሀገር ተነካች ከተባለ ፋኖ የለ፣ ኦነግ የለ፣ ብልጽግና የለ፣ ትመጣለህ። ሰባኪ የለ፣ መመባ ሰብሳቢ የለ፣ ነብይ የለ። ያን ካስከበርክ በኋላ ደግሞ ትሄዳለህ ወደምትሄድበት። መጀመሪያ ሀገር ሲኖር ነው የምትተክለው፣ የምተኛው፣ የምታገባው፣ የምትለው ማለት ነው የምትሰዳደበው ምናምን። በሀገር ጉዳይ አባቶቻችን ያስለመዱን ያስተማሩን ይሄን ነው። ሀገርን የማየው እኔ እንደ እግር ኳስ ጨዋታ ነው። ለምሳሌ ኢትዮጵያ ፕሪሚየር ሊግ ላይ 20 ቲሞች አሉ አይደል? እግር ኳስ ለምታውቁ ሰዎች 20 ቲሞች አሉ። ቡና የሚባል አለ፣ ጊዮርጊስ የሚባል አለ፣ ሐዋሳ ከነማ የሚባል አለ፣ ዳሽን የለም፣ ባህር ዳር አለ፣ ፋሲል አለ። እነዚህ 20 ቲሞች 20 የተለያየ አይነት መለያ አላቸው። የፋሲል ከነማ እንደዚህ ነው፣ ባህር ዳር ሌላ ነው፣ ሐዋሳ ከነማ ሌላ ነው፣ ሲዳማ ቡና ሌላ ነው፣ ጊዮርጊስ ሌላ ነው። ደጋፊዎቻቸውም ይለያያሉ። የቡና ደጋፊ ከጊዮርጊስ ጋር ይደባደባል። የሐዋሳ ከነማ ደጋፊ ከኢትዮጵያ ቡና ደጋፊ ጋር ይደባደባል። የፋሲል ከነማ ከባህር ዳር ጋር ይሰዳደባል። ወላይታ ዲቻ ከእንትና ጋር ይሰዳደባል። በዶሜስቲክ ሊግ ላይ ማለት ነው። ራይቫለሪ ናቸው። በቃ ፉክክር አለ ምናምን፣ ትገዳደላለህ፣ ትፈነካከታለህ። ደን ከነዚህ ከ20 ቲሞች ሀገርን የሚወክሉ ተጫዋቾች ይመረጣሉ። አረንጓዴ፣ ቢጫ፣ ቀይ ይለብሳሉ። ከቡና ይመረጣል፣ ከጊዮርጊስ ይመረጣል፣ ከሐዋሳ ከነማ ይመረጣል፣ ከዲቻ ከምናምን ይመረጣል። ብቃት ያላቸው ተጫዋቾች ከዛ የብሔራዊ ቡድን መለያ ይለብሳሉ። ለናሽናል ቲም ሲጠሩ እነዚህ ተጫዋቾች የክለባቸውን መለያ ለብሰው አይመጡም። እነዛ ጊዮርጊስ፣ ቡና፣ ፋሲል ምናምን የተባባሉ ሲሰዳደቡ የነበሩ ደጋፊዎች የናሽናል ቲም ጨዋታ ሲኖረው ወይ ባህር ዳር ላይ ሊሆን ይችላል፣ ወይ ሐዋሳ ላይ ሊሆን ይችላል፣ ወይ ድሬዳዋ ላይ ሊሆን ይችላል። ጨዋታው ተቃቅፈው ይጨፍራሉ። ቡና የለ፣ ጊዮርጊስ የለ፣ ኢትዮጵያ ብሔራዊ ቡድን ከተባለ ሀገርም እንደዛ ነው። እዚህ ጋር እንደ ፋኖ ትባጠሳለህ፣ እንደ ኦነግ ትባጠሳለህ፣ ብልጽግና ትላለህ፣ ቲፒኤልኤፍ ትላለህ። ኢትዮጵያ ተነካሽ ሲባል ግን ፋኖነትን ታወልቃለህ፣ አመዶ ኦነግነትን ታወልቃለህ፣ ቲፒኤልኤፍነትን ታወልቃለህ፣ ብልጽግናነትን ታወልቃለህ። ኢትዮጵያ የሚል መለያ ትለብሳለህ። ኢትዮጵያን የነካው ማን ነው ትላለህ፣ ትያያዛለህ እጅ ለእጅ። ይህን ስናገር ይህ ልጅ አደገኛ ነው የሚሉ አሉ፣ የማይወዱ አሉ። በተለይ ታሪካዊ ጠላቶቻችን እንዲህ ያለ ንግግር መስማት አይፈልጉም። ቢኮዝ እንዲህ ያለ ንግግር ከብሔርተኞች ሊሰሙ አይችሉም። ዳስ ዋይ ፈንጠር ብዬ ቁጭ አልኩት። ሀገር ተነካ ሲባል አማራ የለ፣ ኦሮሞ የለ፣ ስልጤ የለ፣ ጉራጌ የለ፣ ምናምን አማራ ተነካ፣ ኢትዮጵያ ተነካ ከተባለ አማራው ነው የሚነካው፣ ኦሮሞ ነው፣ ሁሉም ነው የሚነካው አይደል? አንድ ላንት ትያያዛለን። ጣሊያን መጣ ሲባል ያ ሁሉ ህዝብ ከየት ነው የመጣው? ያ ሁሉ ህዝብ ከየት ነው የመጣው? ይሄ በተለይ ዓለም አቀፍ ፖለቲካ ብሔርተኞች፣ ዓለም አቀፍ ፖለቲካ ቢያንስ ግማሽ ቀን ማድመጥ አለብህ። ቀኑን ሙሉ ኝኝኝኝ እያልክ የዓለም ነባራዊ ሁኔታን ሳታደምጥ ሳታነብ እያለፈብህ ነው። ትንሽም ቢሆን ስለ ዓለም ነባራዊ ሁኔታ ስታነቡ የሀገር ነገር ይገባቸዋል። ብዙዎቻችሁ ብሔርተኞች መሰረታዊ ችግራችሁ 24/7 አማራ 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 አማራ፣ ኦሮሞ 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 ኦሮሞ፣ ስልጤ ስልጤ ነው የምትለው እና መቼ ነው ስለ ሀገር የምታወራው? የምትወልዳቸው ልጆች የሚያድጉበት እኮ ሀገር ያስፈልጋል እኮ። ልጆችን የት ለማሳደግ ነው የምታስረግዘው? አመዶ ታስረግዛለህ። እንግዲህ የህዝብ ቁጥር እየጨመረ ነው። ትተኛለህ፣ ታስረግዛለህ፣ እሷም ትሰጣለች። እኚህ ልጆች የት ነው የሚያድጉት? ሀገር ከሌለ የት ነው የሚያድጉት?
ስለዚህ በሀገር ጉዳይ ላይ ዚሮ ቶለራንስ። ከዛ በመለስ ያለውን ታወራለህ። በቃ 4 ኪሎ ከገባ ትገባለህ፣ ካልገባ አልገባህም። ያንተ መነካት የኔ መነካት ነው። የአማራው መነካት የኦሮሞ መነካት ነው። የትግራዩ መነካት የሲዳማው መነካት ነው። የሲዳማው መነካት የወላይታው መነካት ነው አይደል? ምክንያቱም እንደ ሀገር የሚያጠቃህ እኮ ለይቼ ኦሮሞውን ልምታ አማራውን ልምታ ብሎ አይደለም የሚመጣው። እኔም አንተንም ሁሉንም ላጥፋ ብሎ ነው የሚመጣው። ስለዚህ በግዴታ ኢትዮጵያዊ እስከሆንክ ድረስ በግዴታ መያያዝ ማወራው ለኢትዮጵያውያን ብቻ ነው። እያወራ ያለሁት ለኢትዮጵያውያን ብቻ ነው። አይ ዶንት ኬር ለሌላው አይመለከተኝም። እየተቀየረ ከመጣው ነባራዊ ዓለም እየተሻሻለ ከመጣው እየተለወጠ ከመጣው ዓለም ጋር ማንም ለየትኛውም ዓለም ሩዝለስ ነው። ይሄ አሁን ያለንበት ዘመን በጣም ሩዝለስ ነው። የሚያዝንልህ የለም። ደካማ ከሆንክ አድቫንቴጅ ይወሰድብሃል። ጠንካራ ከሆንክ ትከበራለህ። በቃ አሁን ያለንበት ዘመን እንደዛ ነው። የዚህ ግለሰብ ነገር በሶሻል ሚዲያ በሰፊው መነጋገሪያ ሆኗል። ፖሊስ ያደረሰን ሪፖርት ነው። ይህ እዚህ ጋር በፎቶ የምታዩት ግለሰብ የገዛ ጓደኛውን በአሽሙር ሰደበኝ በሚል የቢራ ጠርሙስ ወርውሮ አንድ አይኑን አጠፋ። ምን ተፈረደበት? እንዴት ነው ነገሩ የተፈጠረው? እስኪ ልንገራችሁ። ይሄ በፎቶ የምታዩት ሰው በአሽሙር ሰደበኝ በማለት የቢራ ብርጭቆ ወርውሮ አንድ አይን ያጠፋ ግለሰብ ነው። ድርጊቱ የተፈጠረው በምስራቅ ባሌ ዞን ጊነር ከተማ አስተዳደር በአሽሙር ሰደበኝ በማለት የቢራ መጠጫ ብርጭቆ በመወርወር አንድ አይን ያጠፋ ይህ ግለሰብ ነው። ፖሊስ የያዘው አቃቤ ሕግ ሁሉን ነገር አደራጀ፣ ለፍርድ ቤት አስረከበ። ፍርድ ቤቱ ግራና ቀኙን አየ፣ ውሳኔ ያስተላለፈበት። የጊነር ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ኢብራሂም አቡበከር ናቸው ይህን ያደረሱን። ይህ የምታዩት ሰው እስራኤል ተስፋዬ ይባላል። ሁለቱ ወጣቶች ይላል ፖሊስ ይጀምር። ሁለቱ ወጣቶች ነሐሴ 15 ቀን 2017 ዓ.ም ከምሽቱ 3 ሰዓት ላይ በጊነር ከተማ አጋምሳ ቀበሌ በአንድ ግሮሰሪ ውስጥ ከተገናኙ በኋላ ድርጊቱ መፈጸሙን ገልጸውልናል። ተከሳሽና የግል ተበዳይ በግሮሰሪ ውስጥ እየተጫወቱ ሳለ አለመግባባት መፍጠራቸውን የገለጹት ኃላፊው የግጭታቸው መንስኤ ተከሳሽ በአሽሙር ሰድቦኛል በሚል ነው። በዚያም የሚጠጣበትን የቢሮ ብርጭቆ በመወርወር የግራ አይኑን አጠፋው። ፖሊስም በወቅቱ የደረሰውን ጥቆማ መሰረት አድርጎ ተከሳሹን በቁጥጥር ስር በመዋል ምርመራ ማድረግ ጀመረ። መዝገቡንም አጠናክሮ በሰውና በሕክምና ማስረጃ ሁሉን ነገር ከሰበሰበ በኋላ ለአቃቤ ሕግ ትራንስፈር አደረገ። አቃቤ ሕግ ከሳሽ ነው። ኢትዮጵያ ያለውን ነገር ለማታውቁ ሰዎች አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ታስቦ የሚፈጸም ከባድ የአካል ጉዳት ክስ መስርቷል። አቃቤ ሕግን ክስ ሲከታተል የቆየው የጊነር ከተማ ወረዳ ፍርድ ቤት ሰኔ 25 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ይህ እስራኤል ተስፋዬ አስፈላጊ ከሆኑ የሰውነት ክፍሎች ላይ በሚታይ ስፍራ ጉዳት ማድረሱን ተናግሯል። በተጎጂው ሰውነትና አእምሮ ላይ የማይሽር ጠባሳ በማሳረፉ ልብ በሉ፣ በተጎጂው ሰውነትና አእምሮ ላይ የማይሽር ጠባሳ በማሳረፉ ስንት ዓመት ተፈረደበት? እስኪ ገምቱ። አንድ አይን ያጠፋው አቃቤ ሕግ ክሱን አደራጅቶ ለፍርድ ቤት ሰጠ። ፍርድ ቤት አየ፣ ግራ ቀኙን መረመረ። በተበዳይ ላይ፣ በአእምሮ ላይ፣ በአካሉ ላይ ያውም እጅግ አስፈላጊ የሆነ የሰውነታችንን ክፍል ነው ያጎደለው። ተጎጂ ላይ የማይሽር ጠባሳ ነው ያሳደረው አለ። ስንት የፈረደበት ይመስላችኋል? እሺ፣ በተጎጂው ሰውነትና አእምሮ ላይ የማይሽር ጠባሳ በማሳረፉ በ2 ዓመት ከ3 ወራት እስራት እንዲቀጣ ተወስኖበታል።
2 ዓመት ግራ አይኑን ማጥፋቱን በሕክምናና በሰው ማስረጃ አረጋግጠው አስፈላጊ ከሆነ ሰውነታችን አካል ነው የጎደለው ብለው አምነው ተበዳይ ላይ የማይሽር ጠባሳ አሳድሯል ብለው 2 ዓመት በስማት ምንስ ቢሆን አይን ላጠፋ ሰው ከሳምንት በፊት እኮ አሁን እዚህ ጋር ነግራችኋለሁ ይላችሁ ያ ሞባይል ሰረቀ ተብሎ የተፈረደበትን ነግራችኋለሁ። አይን ላጠፋ ሰው ይሄን ያህል ከፈረዱ ሞባይል ሰርቀሃል ያሉትን ግለሰብ ቀጥሎ መነግራችሁ ይኸውላችሁ ጠብቁኝ። እሺ ሌላው ይህ ሰውዬ ነው ይሄ አይደለም። እሺ ወደዚህ እመጣለሁ። ይህ ሰውዬ ክብራትና ክብራት ዛሬ በሶሻል ሚዲያ በሰፊው መነጋገሪያ የሆነ ግለሰብ ነው። ወንጀል ሰራ፣ በፖሊስ ተያዘ፣ እስር ቤት ገባ። እስር ቤትም እያለ ታመመ። የሕክምና ሰዎች መጡ፣ ኦክሲጅን ገጠሙለት፣ በስትሬቸር ወይም ደግሞ በቃሬዛ ወደ ሆስፒታል ወሰዱት። የተሰካለትን ግሉኮስ ነቅሎ አመለጠ። ሲሮጥ ተያዘ። ይህ እዚህ ጋር የምትመለከቱት በፎቶ የተገጠመለትን ግሉኮስ ነቅሎ ከሆስፒታል ያመለጠ ታራሚ ነው ይላል ፖሊስ። ይህ ነው በጂንካ ማረሚያ ተቋም በስርቆት ወንጀል ተከሶ የነበረውና በጤና ችግር ምክንያት ወደ ጂንካ ዞናል ሆስፒታል ለሕክምና የገባው ታራሚ ከሆስፒታል ካመለጠ በኋላ በቁጥጥር ስር ውሏል። ችግኝ ተክያለው ካለ በቂ ማቅለያ ነው። የተቋሙ አዛዥ ምክትል ኮማንደር አስቻለው ይሄን ተናግረዋል። ታራሚው በስርቆት ወንጀል ተከሶ ኦክሲጅን አረጉለት ነው የሚባለው። ኦክሲጅን የሕክምና ሰዎች ኦክሲጅን አረጉለት ነው የሚባለው። ማስተካከያ ብለውኛል። እኔ ምን እንዳልኩ አላውቅም። ያው የሕክምና ሰዎች ስለሚያደምጡኝ አንዳንድ ነገሮች ከሙያ አኳያ ነው የሚያዩት። እኔ ኦክሲጅን ተገጠመለት ምናምን ካልኩኝ አሁን ስለ ህግ ነገር ስናገር የህግ ሰዎች ማረሚያ ይሰጡኛል። ስለ ህክምና ነገር ስናገር ሁሉም ነገር የራሱ ተርሚኖሎጂዎች አሉ። ታውቃላችኋል። ሰዋሰው ምናምን ዝም ብላችሁ አትናገሩም። በተለይ እኔ ዝም ብዬ መናገር አልችልም። ሁሉም ሰው በፊልድ ውስጥ ያሉ ሰዎች ያደምጣሉ፣ ንግግሬን ምናምን ይመዝናሉ። እና አንድ ከመጣልኝ ሜሴጅ ኦክሲጅን አረጉለት ነው የሚባለው ተብያለሁ። እና እናንተም እንደዛ አድርጋችሁ ስሙ። እሺ ይህ የተቋሙ አዛዥ እንግዲህ ምክትል ኮማንደር አስቻለው እንደተናገሩት በስርቆት ወንጀል ተከሶ መደበኛ ቀጠሮን እየተከታተለ የነበረ ሲሆን በጤና ችግር ምክንያት ሆስፒታል ውሰዱኝ አለ። በዚያም ሕክምና እንዲደረግለት ወደ ጂንካ ዞናል ሆስፒታል ተልኮ ነበር ይላል ፖሊስ። ይህ የምታዩት ሰው በጣም ያስፈራል፣ እጅግ በጣም ያስፈራል። ያስፈራል ስላችሁ እናት ይህን ፊት ስታይ ለስርቆት ወንጀል ሲመጣ አይደለም። ለሰላምታ እጁን ቢዘረጋልሽ ሞባይልሽን ነው የምትሰጪው። ውሸቴን ነው። ለሰላምታ እጁን ቢዘረጋልሽ ሞባይልሽን አውጥተሽ ትሰጫለሽ። ለማንኛውም ታራሚ በሆስፒታል በነበረበት ወቅት በሕክምና ላይ የፖሊስ ዘገባ ነው የተደረገለትን ግሉኮስ ነቅሎ ሌሊት 2 ሰዓት አካባቢ ማምለጡ ተገለጸ። መረጃው የደረሳቸው የማረሚያ ተቋሙ አመራሮች ከአካባቢው የጸጥታ አካላት ጋር በመተባበር ባደረጉት ክትትል ከሌሊቱ 10 ሰዓት ተይዞ በቁጥጥር ስር ሊውል ችሏል ተብሏል። ታራሚው የተከሰሰበትን ወንጀል በመጸጸት ሕጉ የሚሰጠውን ውሳኔ ተቀብሎ መታረም ሲገባው ለሕክምና በተላከበት ወቅት ማምለጡ በጉዳዩ ላይ በሕግ አግባብ ምርመራ ተደርጎ ውሳኔ ይሰጣል ሲሉ ኮማንደር አስቻለው ነሬሬ ተናግረዋል። ክብራትና ክብራን ውሳኔው እስካሁን አልደረሰም። ነገር ግን በሶሻል ሚዲያ ዛሬ በሰፊው መነጋገሪያ የሆነው በስርቆት ወንጀል ተይዞ ማረሚያ ቤት ከገባ በኋላ ታመምኩኝ ተባለ። ታመምኩኝ አለ፣ ሆስፒታል ሄደ፣ ኦክሲጅን ተደረገለት፣ ነቅሎ አመለጠ። ይሄ ግለሰብ ማለት ነው። እሺ
ቶሎ ቶሎ ፈጠን እያልኩኝ እነግራችኋለሁ። ክብራትና ክብራን፣ ሌላው ከዚህ ጋር በተያያዘ ከሶሻል ሚዲያ ያገኘነው ይህ ነገር ነው። ይህ የምታዩት ሰው ካገባት 1 ሳምንት የሆነችውን ሚስቱን አሰቃቂ በሆነ ሁኔታ ገሎም ተሰውሮ ነበረ። ነገር ግን ባደረግነው ክትትል ይዘነዋል ብለው እጁን እንደምታዩት በሰንሰለት አስረውታል። ዛሬ በሶሻል ሚዲያ ሌላው መነጋገሪያ የሆነና የፖሊስ ሪፖርቶች መካከል ይሄኛው ነው። ይህ ድርጊት የተፈጠረው በትግራይ ክልል ነው። 1 ሳምንት ብቻ አብረው የኖራትን አዲሷን ሙሽራ ነው የገደለው የተባለው በትግራይ ክልል ጽራ ወንበርታ ወረዳ ሀይቂ መስሃል ከተማ ሰኔ 25 ቀን 2018 ዓ.ም የባለቤቱን የወይዘሮ ሸዊት አረጋዊን ህይወት አጥፍቷል ነው የተባለው። በሰንሰለት የተያዘው ሰውዬ ሰኔ 30 ቀን 2018 ዓ.ም ምሽት ላይ በትግራይ ፖሊስ ቁጥጥር ስር ውሎ እዚህ እንደምታዩት በፎቶ ይታያል። የክልሉ ፖሊስ እንዳስታወቀው ተጠርጣሪው ግለሰብ ወንጀሉን ከፈጸመ በኋላ ያስመልጠኛል ወዳሉ አካባቢ ሄዶ ተደብቆ የነበረ ሲሆን የፖሊስ አባላቱ ባደረጉት ረቂቅ ክትትልና ህብረተሰቡ ባሳዩ ያልተቆጠበ ትብብርና ርብርብ በቁጥጥር ስር ሊውል ችሏል ምናምን ብሏል። ፖሊስ ከተጠርጣሪው ባገኘው የመጀመሪያ ደረጃ ቃል እንደተረጋገጠው ከሆነ ጥንዶቹ ሚያዝያ 19 ቀን የተጋቡት ሚያዝያ 19 ቀን 2018 ዓ.ም ተጋቡ። እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተዋል። ነገር ግን በይፋ ከተጋቡ በኋላ ለ1 ሳምንት ብቻ ነው አብረው የኖሩት። ይሁን እንጂ ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት በተነሳ ጸብ ተጠርጣሪው የባለቤቱን ህይወት ሊያጠፋ እንደቻለ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅት በተጠርጣሪው ላይ የተጀመረውን ሙሉ ምርመራ ሂደት በማጠናቀቅ አስፈላጊውን መረጃ በቀጣይ ለህብረተሰቡ ይፋ እናደርጋለን ብሏል። ሟቿ እቺ ናት። በጣም የምታሳዝን ሴት ናት። እቺን የመሰለች ሴት ነው ያገባው። ይሄ ነው የምታዩት ሰው ማለት ነው። በጣም የሚያሳዝን ነው። ሌላው በሶሻል ሚዲያ ዛሬ ወይም ደግሞ በኢትዮጵያ ከተፈጠሩ አበይት ክስተቶች መካከል ይሄ የዚህን ጉዳይ ጨርሰናል። የዚህ ልጅ ጉዳይ እዚህ ጋር ስልክ ይዞ የምታዩት የሸበላ ሰልፊ ሊያነሳ አይደለም፣ ወይም ደግሞ ላይቭ ገብቶ እንዳይመስል ስልክ እንደዚህ ይዞ ስታዩት ይህ የምታዩት ግለሰብ ሆስፒታል ውስጥ በጥበቃ ስራ ላይ የተሰማራ ነው። የሆስፒታል የጥበቃ ሰራተኛ ነው። ሆስፒታል ሲባል ታውቃላችሁ፣ ታማሚዎች ይመጣሉ፣ አስታማሚዎች ይመጣሉ። አንድ ሰው ታሞ ይመጣል። ያን ሰውዬ ለማስታመም ሌሎች አብሮ ይመጣሉ። ኢዳው ለካ በጥበቃ ማዕረግ ኪስ አውላቂ ነው። አንዳንዴ እኮ ጥበቃ አድርጋችሁ የምትቀጥሯቸው እራሳቸው ኪስ አውላቂዎች ይሆናሉ። ለካ ኢዳው በጥበቃ ማዕረግ ሆስፒታል ሰው ለማስታመም ከመጣ ሰው ይሄ የምታዩትን ስልክ ሰርቆ ነው የተያዘው። እንዴት ያለ ነገር ነው! ለማንኛውም ታሪኩ እንዴት ነው? ፖሊስ ሲናገር ከአስታማሚ ላይ ሞባይል የሰረቀውን የሆስፒታል የጥበቃ ሰራተኛ በእስራት ቀጣሁ ነው የሚለው። እግዚአብሔር ያሳያችሁ። የሆነ ሰው ድንገተኛ ነገር ደርሶባችሁ ልታስታምሙ ተዋክባችሁ ምናምን ትሄዳላችሁ። መግቢያው ቤት ነው ምናምን ትላላችሁ። ተዋክባችኋል። የያዛችሁ ሰው በመሞትና በመኖር መካከል ነው ያለው። ጥበቃው በዚህ በኩል ሂዱ፣ እዚህ ነው ኢመርጀንሲ፣ በዚህ ነው ምን ልርዳችሁ ምናምን የሚል መስሎ ቀርቦ ከኪሳችሁ ዋሌታችሁን ሲያወጣ ኢትዮጵያ እንግዲህ በጣም ግርግር ይፈጠራል። ይሄ እንደዛ ነው ያደረገው። እሺ የት አካባቢ ነው? መቼስ ብሔርተኞች እሺ የዚህ የኛው ጉድ ይሆን ምናምን እያላችሁ ነው። እስኪ የት አካባቢ ነው?
የት ነው? ኦሮሚያ ነው? አማራ ነው? ትግራይ ነው? ወላይታ ነው? ሲዳማ ነው? የት አካባቢ ነው? የት ክልል ነው? ተከሳሹ እዚህ ጋር የምታዩት ለማንኛውም በመሀል የምናየው ይሆናል። ለዓለም ታደገ ይባላል። ለዓለም ታደገ የኛው ጉድ ይሆን እያላችሁ ነው። እስኪ እየተጠራጠራችሁ ጠብቁ። ለዓለም ታደገ ይህ የምታዩት ኪስ አውላቂ ሌባ ለዓለም ታደገ ይባላል። የሞባይል ስርቆት ወንጀሉን የፈጸመው አዲስ አበባ ውስጥ ነው። የአራድዬ ልጅ ነው። የማንኪያ ብሔር ነው አይደለም። ይሄ የማንኪያ ብሔር ቢሆንም አንሰይፈዋለን። ስማ አዲስ አበባ ውስጥ ነው። የአዲስ አበባ ልጅ ነው። የአዲስ አበባ ውስጥ ሰረቆት የያዘ ማለት የአዲስ አበባ ልጅ ወይም የአዲስ አበባ ተወላጅ ሊሆንም ላይሆንም ይችላል። ለማንኛውም ድርጊቱን የፈጸመው በኮልፌ ቀራኒዮ የኮልፌ ልጆች አላችሁ። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው የነ ሮማን ሰፈር ማለት ነው። ሮሚ ያወቃችኋት? ሮሚ ዝርያ ሮሚ የኮልፌ ልጅ ናት። ሮሚ ያለች እሺ። በኮልፌ ቀራኒዮ ክፍለ ከተማ የነ ፍቅር ሲዝም ሰፈር ማለት ነው። ምናልባት ፍቅር ሲዝም እጅ ጭኖ የጸለየበት ሰው ሊሆን ይችላል። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ግቢ ውስጥ ነው። ተከሳሹ የሆስፒታሉ የጥበቃ ሰራተኛ ሲሆን የተሰጠውን ኃላፊነት ወደ ጎን በመተው ቤተሰብ እያስታመሙ የነበሩ አንድ የግል ተበዳይ የቴክኖ ስማርት ሞባይል ቻርጅ አድርገው የደከመ ጎናቸውን ለማሳረፍ በተኙበት አጋጣሚ ግለሰቡ ወደ ታካሚ ክፍል በመግባት ከቻርጅ ላይ ሞባይሉን ነቅሎ በመውሰድ የስርቆት ወንጀል መፈጸሙን ለክፍለ ከተማው ፖሊስ ዋና መምሪያ የጅማ በር አካባቢ ፖሊስ መምሪያ አስታውቋል። ፖሊስ ተከሳሹን በቁጥጥር ስር በዋለበት ወቅትም ከተሰረቀው ሞባይል በእጁ ላይ እንደተገኘና ሞባይል ውስጥ የነበሩ የግል ተበዳይ ሙሉ ፋይሎች በማጥፋት የራሱን ሲም ካርድ አስገብቶ ሞባይሉን ሲጠቀምበት እንደነበረ የገለጸው የጅማ በር አካባቢ ፖሊስ መምሪያ አስፈላጊው ምርመራ ከጣራበት በኋላ ክስ እንደተመሰረተበት ተጠቅሷል። በዛው ነው የቀየረው። ይሄ ጊዜም አላጠፋም። ስልኩን አይ ቲንክ ወይ በጣም አስቸግሮታል መሰለኝ የሱ ስልክ ሲም ካርድ ቀየረ። እዛው መነካካት ጀመረ። ወይ ቲክቶክ ለማየት ወይ በቃ ሶሻል ሚዲያ ለማየት ጓጉቶ ሊሆን ይችላል። ይህ ተከሳሽ ለዓለም ታደገ ጉዳዩን ተመለከተ። የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ፈጣን የወንጀል ችሎት ጥፋተኝነቱን በሰው ማስረጃ ካረጋገጥኩኝ በኋላ አለ ተከሳሹን ያስተምራል፣ ሌሎችንም እንዲሁ ለግንዛቤ ማስጨበጫ ይሆናቸዋል በሚል እንዲሁም ሌሎችም ለመስረቅ እየተንደረደራችሁ ያላችሁ ካላችሁ ያስጠነቅቃል በሚል በ1 ዓመት ኦልሞስት በ2 ዓመት እስራት እንዲቀጣ ውሳኔ አስተላልፌያለሁ። ቅድም አይን ያጠፋውም ልጅ በ2 ዓመት ቅድም አስታውሳችሁ የልጁን አይን ያጠፋው ልጅ በ2 ዓመት ነው የተቀጣው። ይሄ ሞባይል ሰርቆ የተያዘውም ልጅ በ2 ዓመት ነው የተፈረደበት። እምገርም ታሪክ እኮ ነው የኛ ነገር። እምገርም ታሪክ ነው ጎበዝ። አይን ያጠፋ 2 ዓመት፣ ሞባይል የሰረቀ 2 ዓመት። እሺ ለማንኛውም በጥበቃ ስራ ላይ የተሰማራችሁ እባካችሁ ሙያችሁ ከሚፈቅድላችሁ ውጪ በተለይ ተገልጋዮችን አትስረቁ፣ እኩይ ወይም ደግሞ ስነ ምግባር የጎደለው ድርጊት አትከውኑ ለማለት ወዳለሁ በዚህ አጋጣሚ። ሌላው አንድ የሆስፒታል ዳይሬክተር ከታጣቂ ኃይሎች ጋር ግንኙነት ፈጥሯል በሚል ታስሯል። ይህ ሰው የአዲግራት ሆስፒታል ሜዲካል ዳይሬክተር ነው። ህዝባዊ ወያኔ ሓርነት ትግራይ ወይም ደግሞ የቲፒኤልኤፍ ሰዎች ማየትም መስማትም ከማይፈልጓቸው አካላት ጋር ግንኙነት ፈጥሯል በሚል የታሰረ ሰው ነው። አዲግራት ሆስፒታል ዳይሬክተር እግዚአብሔር ያሳያችሁ። ሰዎችን እየመለመለ ለነስምረት ያስረክባል፣ ለነሐራ መሬት ያስረክባል ነው የሚሉት።
ባለፈው ሳምንት ቅዳሜ ማለት ነው አይ ቲንክ ስለዚህ ዜና ቴሌግራም ላይ ጽፈንላችሁ ነበር። በቁጥጥር ስር ነው የዋለው የአዲግራት ሆስፒታል ሜዲካል ዳይሬክተር ዶክተር የማነ ገብረ ማርያም ናቸው። እኚህ ሰው ችን እየመለመለ ይልካል በሚል ተጠርጥሮ ነው የተያዘው። ክሱ ከባድ ነው። ይህን የተናገረው የዚህ ዶክተር እምነት ፈጥራቸዋል በሚል ምሁራኖች ሲታሰሩ፣ አሁን የቲፒኤልኤፍ ደጋፊዎች መስማት ማይፈልጉ ዜና ነው። ቢችሉ ውሸት ነው ይላሉ። ለምንድን ነው እኛ ሀገር የሆነ ፓርቲ ደጋፊ ስትሆን በቃ ደጋፊ ከሆንክ ጭልጥ ብለህ መደገፍ ነው። የምትደግፈው ፓርቲ ምንም ቢያደርግ አትቃወም። ለምሳሌ አሁን ትግራይ ውስጥ ወጣቶች እየታፈሱ ነው። ራሳቸው ትግራዋይ ራሳቸው የትግራይ ልጆች እኔ እንኳን ማቃቸው እየተደዋወልኩ ማወራቸው እዚህም ያሉ ቴዲ ያለንበት ሁኔታ በጣም ይደብራል፣ ያሳዝናል እያሉ እየነገሩኝ በጣም ምሁራኖች። የቲፒኤልኤፍ ደጋፊዎች ግን ድምፅ አይሆኑም፣ ውሸት ነው ይላሉ። ለነሱ ዜና ማለት እኛ ቨርሰስ እነሱ እንደዚህ አይነት ነገር ነው የሚፈልጉት። ይሄ በነገራችን ላይ የእነሱ ብቻ ባህሪ ሳይሆን የሁላችሁም ባህሪ ነው። በተለይ ንጹሃኖች ላይ እንደዚህ ምሁራኖች ላይ በደል ደረሰ ሲባል ድምፅ መሆን መቻል አለብን። የምትደግፈውን ፓርቲ እያደረገ ካለ እንዲህ ያለ ነገር ማቆም አለባችሁ፣ ወይም ደግሞ ትክክል አይደለም ብላችሁ በተለይ ለንጹሃን ድምፅ ካልሆናችሁ ታዲያ ማንን ነው ነፃ የምታወጡት? እኔ እኮ አንዳንድ ጊዜ ቆይ የህልውና አደጋ አለብኝ ብለህ በአንተ ቁጥጥር ስር ያሉ ሰዎችን እንዴት የህልውና አደጋ ውስጥ ትከታለህ? እኔ አንዳንድ ጊዜ ቆይ ስታወሩ እኔ እንዴት እንደማይሰቀጥጣችሁ አይገርማል። እኔ ምላሳችሁ ላይ ታወቃችሁ የህልውና አደጋ አለብኝ ብለህ እንዴት ነው ምሁራኖችን የምታሳደው? እንዴት ነው ወጣቶች ሲሰደዱ ዝም የምትለው? ኦኬ ፋብሪኬት የተደረገ ዜና ነው ወይስ አይደለም የሚለውን እኮ ደውለህ እኮ ማረጋገጥ ትችላለህ። ውሸት ነው እውነት ነው? ቤተሰብ አላችሁ አብዛኞቻችሁ። እና እንዲህ ያሉ ሰዎች በተለይ እነሱ ሲፈልጉ ከፌዴራል መንግስት ሰዎች ጋር ይገናኛሉ። ለደብረ ጽዮን ይቻላል። ደብረ ጽዮን ደግሞ ወይም ደግሞ የቲፒኤልኤፍ ሰዎች ደግሞ ቅር ሲላቸው ሌላው ከፌዴራል መንግስት ሰው ጋር ሲገናኝ ኃጢአት ይሆናል። እነሱ ሲፈልጉ ሸራተን ይገናኛሉ። ሸራተን ተገናኝተው ደግሞ በሆነ ነገር ያልተስማሙና የተኳረፉ ምናምን ሲሆን ደግሞ እናንተ ወይም ደግሞ ከእናንተ አብራክ የወጡ ሌሎች ፖለቲካ ፓርቲ ወይም ደግሞ ታዋቂ ሰዎች መገናኘታቸውን እንዳደገኛ ወንጀል ይቆጥራሉ። እንዴት ነው ይህን የምትቀበሉት ጋይስ? እንዴት ነው ያለማመዷችሁ? ራሱ እንዴት የሰው ልጅ ባህሪ እኮ ከሆነ እንትን በኋላ አልፍም እኮ ከማን የሆነ ነገር ላይ ምናምን ትላለህ። እንዴት ነው ይህን ጀስቲፋይ ለማድረግ ሰው የሚጋጋጠው? ዶክተር ነው፣ የሜዲካል ዳይሬክተር ነው፣ አንድ ሆስፒታል እየመራ ያለ ሰው ነው። ዩቲንክ አሁን የሰውየውን ጀስት ኮመን ሰንስ ታጣቂ እየመለመለ ይልካል ብለህ ታስባለህ? እና ይሄ አይ ዶንት ኖ። ለማንኛውም የአዲግራት ሆስፒታል ሜዲካል ዳይሬክተር ነው፣ ፍርድ ቤት ቀርቧል። ያደገ የሚሄድ ዜና ነው። ማጠቃላይ ሂደቱን ወደ እናንተ አደርሳለሁ። ሌላው እነዚህ ድርጅቶች ይሄን ዜና ላንብብላችሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የነዳጅና ኢነርጂ ባለስልጣን የጻፈው ደብዳቤ ነው። ትንሽ ፌድ ያደረገ ነው። ለአሽከርካሪዎች በጣም ይጠቅማቸዋል። በደንብ ስሙ፣ አድምጡ። ጉዳዩ የመቅጃ ማሽን ልኬት ችግር የታየባቸው የነዳጅ ማደያዎችን ከነዳጅ አቅርቦት ማገድን ይመለከታል ይላል። መኪና ያላችሁ፣ ሞተር ያላችሁ፣ ኢትዮጵያ ውስጥ አንዳንድ ቦታ ሄዳችሁ ነዳጅ ትቀዳላችሁ።
ምን ነው ትላንት አር እንደ ቀዳውት አሁን አር እንደ ቀዳውት እያላችሁ ብዙዎቻችሁ እያማራችሁ ሊሆን ይችላል። ሁሉም ማደያዎች ሌቦች ናችሁ እያልኳችሁ አይደለም። ነገር ግን የነዳጅና ኢነርጂ ባለስልጣን ባደረኩት ማጣራት ስማቸውን አነብላችኋለሁ። አንዳንድ ማደያዎች ሲቀሽቧችሁ እጅ ከፍንጅ ይዣችኋል ይላል። ስለዚህ አድምጡ። የነዳጅ ማደያዎች ነዳጅን በዲጂታል ግብይትና በትክክለኛ ልኬት ለህብረተሰቡ ተደራሽ እንዲያደርጉ በተሰጣቸው ፍቃድ መሰረት በመላው አገሪቱ እየሰሩ መሆኑ ይታወቃል ይላል። ይሁን እንጂ የተገልጋዩ ማህበረሰብ በሚጎዳ መልኩ አንዳንድ ማደያዎች ከተፈቀደው የልኬት መስፈርት ውጪ ሲሰሩ እጅ ከፍንጅ ይዣቸዋል ይላል። በዚህ መሰረት የባለስልጣን መስሪያ ቤታችን እኔ አንዳንድ ጊዜ በጣም ጥርጣሬ አለኝ። እኔ ኢትዮጵያ ውስጥ ያሉ ነጋዴዎች ከስንት አንድ ካልሆኑ በስተቀር ጋይስ እኛ እኮ እውነቴን ነው የምላችሁ ለጤናችን መታወክ እኔ ጥናት አላደረኩም፣ ግን ከ50 በመቶ በላይ የህገወጥ ነጋዴዎች እጅ ያለ ይመስለኛል። ይብን ከምንበላው ምግብ ጋር ከኑሮ ውድነቱ ጋር ይሄ ህዝብ ሲጸልይ ታየዋለህ፣ ሲሰግድ ታየዋለህ። ዞር ብሎ ደግሞ በርበሬና ቀይ አፈር እኮ የሚቀላቅል እኮ የመጨረሻ እኮ እግዚአብሔር ምስክሬ ነው። የመጨረሻ እንዴ አንዳንድ ነገር እኮ ከማድረግ ስትነሳ እኮ አረ ይሄ ነገር የሰው ጤና ይጎዳል፣ አረ እግዚአብሔር ምን ይለኛል ምናምን እኮ አይልም እኮ። አንተ ገንዘብ ካወጣልን ለምን ሰው በአንድ ጀንበር አልቅም? ታውቃላችሁ። ለዛ ነው እኮ ብዙዎቻችን ነጋዴዎች ማደግ በሚገባቸው ደረጃ እኮ ማያድጉት አመዳም እኮ። ለማንኛውም ወተት ላይ ውሃ ትቀላቅላለህ፣ ቅቤ ላይ ሙዝ ትጨምራለህ፣ ነዳጅ ላይ ውሃ ትጨምራለህ፣ ነዳጅ ትቀሽባለህ፣ እንጀራ ነው ብለህ ጄሶ ትሸጣለህ። አንተ በጣም ተንኮለኛ ነን እኮ እኛ። እንዲህ ላሉ ደግሞ ቴንኪው እንዲህ ላሉ ደግሞ የኛ ህዝብ የሚያስተምረው ጠንካራ ህግ ነው። ይሄ ህዝብ እውነቴን ነው። ይሄ ህዝብ ጠንካራ ዱላ ነው። በቃ ህግ ወሳኝነት አለው። ትላንት አይታችኋል። ቻይና 300 ነው 250 ሚሊዮን ዶላር ያጨበረበረውን ግለሰብ ባለስልጣን ቀጥታ ስትሬት ዴዝ። አንዳንድ ሀርሽ የሆኑ ህጎች ኢምፖርታንት ናቸው። ጭካኔ ያስፈልጋል። እንዲህ ላሉ ነጋዴዎች ማስታመም ተገቢ አይደለም። ለምሳሌ የሰው ጤና በሚጎዳ ነገር ላይ በርበሬ ላይ ቀይ ድንጋይ የጨመረ ሰው ይገሉሃል እኮ። ይህን በማሰር በምናምን አይደለም ማይ ፍሬንድ። ብቻ እኔ የዛ ሀገር መሪ እንዳልሆን ጸልዩ። እግዚአብሔር ምስክሬ ነው። እኔ የዛ ሀገር መሪ እንዳልሆን ይሄ አሁን ያለው መሪ የመጨረሻ ያዋሰውዬ ነው። አረ የዋህ ነው። እኔ በርበሬ ላይ ቀይ ድንጋይ ጨመርክ ማስረጃ መጣብህ ሰቅልሃለሁ። የማህበረሰቡን ጤና የሚያውክ ነገር የሚበርዝ። ምክንያቱም ለጄኔሬሽን ማሰብ አለብህ። መጨረስ ያለብን መጨረስ ያለብን ጨርስ። አዲስ ትውልድ መፍጠር ካለብን መፍጠር አለብህ። ካልሆነ ከነዚህ ጋር መበሳበስ ነው ማይ ፍሬንድ። ትምር እንደሆን መርህ ካልሆነ በስተቀር ማቃናት አስቸጋሪ ነው የሚሆነው። ለዛ ነው እኮ ስድ እኮ ነጋዴዎች በየቦታው የበዙት ማለት ነው። ህጉ ጠንካራ መሆን አለበት።